ክቡራን ተመልካቾቻችን ደግሞ እንግዲህ አሁን መንገድ እየወጣን ማየት ጀምረናል። ከኛ ጋር ቆዩ። እናመሰግናለን። የሰው ህይወትም ጠፍቷልና ሰው ህይወት ጠፍቶበታል። ጎረቤቶቻችን እየሞቱ የተከበራችሁ ተመልካቾቻችን እንግዲህ ኢትዮ አውቶሞቲቭ ባለፈው የኮተቤ መንገድ አሳይተናችኋል። አሁን ደግሞ ይሄ ወደ ኮተቤ የሚወስደው መንገድ ማቋረጫ በተለይ የጫካ መንገድ ተብሎ በተለይ ከመገናኛ ከለም ሆቴል በሚካኤል በኩል ማቋረጫዎች አሉት። አቋርጦ ወደ ኮተቤ የሚወስድ መንገድ ነው ይሄ እና ስለዚህ ይሄ መንገድ ይሄን እንዳማረበት እግረኞች እንደምታዩት አሉ። ኪዳነ ምህረት ጋር ሲደርስ እንዴት ይሆናል የሚለውን የአካባቢውን ሰዎች አናግረን ቦታውን እናስቃኛቸዋለን። መጨረሻ መተንፈሻውም ደግሞ መስተካከል እንዳለበት ለመጠቆም ነው። ከኛ ጋር ቆዩ። እናመሰግናለን። አሁን ያለነው እንግዲህ ከመገናኛ ወደ ኮተቤ የሚያቋርጠው ወይም ደግሞ ከለም ሆቴል ወይም ከሾላ ወደ ኮተቤ የሚያቋርጠው አዲሱ የጫካ መንገድ ላይ ነው ያለነው። እንግዲህ ይሄ መንገድ በተለይ መገናኛ አካባቢ ያለውን ክራውድድ በጣም ቀንሷል። ወደ ሴምሲም ሀያት ምን የሚሄዱ ሰዎች ወደ በኪዳነ ምህረት በኩል እያቋረጡ የሚገቡበት መንገድ ላይ ነው ያለነው። እጅግ በርካታ መኪኖች በዚህ ተጠቀሙ ነው። ግን የዚህ መንገድ ትልቁ ችግሩ ኪዳነ ምህረት ጋር ከደረሰ በኋላ መንገዱ ወደ መንደር ነው የሚገባው፣ ይቋረጣል። ስለዚህ በኪዳነ ምህረት ቁልቁለት ነው የሚወርደውና እዛ ቁልቁለት መንገድ ደግሞ የመንደር መንገድ ነው፣ ትምህርት ቤቶች ያሉበት መንገድ ነው። ያ መንገድ በርካታ ሰዎችን አካል ጉዳተኛ እያደረገ ነው፣ ቤት እያፈረሰ ነው፣ እንዲሁም ደግሞ የሰው ህይወት ጠፍቶበታልና ይሄንን የመሰለ መንገድ እንግዲህ የእግረኛ ለተሽከርካሪዎችም የተሳለጠ ነፃ መንገድ በአማረ መልኩ እንዲተሰርቶ ግን መተንፈሻው ኪዳነ ምህረት ጋር ሲሄድ ይቋረጣል። ስለዚህ ከዚህ ሄዶ አንደኛ ከኪዳነ ምህረት ቀጥሎ ያለው የሚወስደው መንገድ ወደ ካራ ወደ አባዶ የሚያቋርጥ ሌላ መንገዱ የሚሄድበት መንገድ መፈጠር አለበት። ይሄ ኪዳነ ምህረት መንገዱ ጋር ሲደርሱ ይጨናነቁና ክራውድድ ይሆናልና ይሄንን በደንብ እንግዲህ አካባቢ ሰዎች በጠቆሙ መሰረት እናስቃኛቸዋለን። የሚመለከታቸው አካላትም ይሄንን መንገድ የዚህንም መንገድ ውጤት ማሳጣት ነው። ይሄን ያማረ መንገድ ውጤት ማሳጣት ነውና በተቻለ መጠን እዛ ጋር መተንፈሻው ወይም ይሄ ሁላ መኪና የምታዩት ተሽከርካሪ ሄዶ እዛ ጋር ሲደርስ መንገዱ እጅግ በጣም አስቸጋሪ ነው። ደግሞ በጣም አደገኛ ቁልቁለት ነው። በዚህ ላይ መንደር ነውና ይሄንን እንዲስተካከል ነው እንግዲህ እኛ የምንጠይቀው። ይሄን ሐሳብ የምናቀርበው የሚመለከታቸው አካላት ቢያውት ጥሩ ነው እንላለን። እናመሰግናለን። ስሜ ዘበነ ደገፌ ይባላል። እዚህ ሰፈር ከ1984 የካቲት 16 ጀምሮ እዚህ ነዋሪ ነኝ። እዚህ በምኖርበት ጊዜ ይሄ መንገድ አስፋልት አልነበረውም። በህዝብ ኮሚቴ ተዋቅሮ ይሄ አስፋልት እንዲሰራ
ኮሚቴዎቹ በስንት ጥረት ይሄን አስፋልት ተሰራ። የአዲስ አበባ መንገዶች ባለስልጣን ከተሰራ በኋላ ተረከበው። ከዚህ በኋላ ሰፈሩ እየለማ ሲመጣ ትምህርት ቤቶች እየተሰሩ መጡ። አንድ የመንግስት ትምህርት ቤት፣ 3 የግል ትምህርት ቤት አለ። ይሄ መንገድ ራዕይ የመጀመሪያ ደረጃ ትምህርት ቤት ይባላል። ተማሪዎቹ ጧት ከ1 ሰዓት ጀምሮ እስከ 2 ሰዓት ተኩል ድረስ የሁሉም ተማሪ መግቢያ ነው። ከ9 ሰዓት ተኩል ደግሞ እስከ 10 ሰዓት ድረስ የተማሪዎቹ መውጫ ነው። በዚህ ሰዓት ያለው የመኪና ፍሰት ወሰን የለውም። ከሀያት ይመጣል፣ በጉርድ ሾላ አቋርጦ በዚህ በእንትን ይመጣል፣ በሳልተ ምሕረት አቋርጦ ይመጣል፣ ከሳሚት ይመጣል። የጫካ ፕሮጀክቱ ትልቅ መንገድ ከሰራ በኋላ ማሳለጫ ብለው ሁሉም ሮጠው ይመጣሉ። ግን የመገናኛውን መንገድ የጠሉበት እዛ ጋር እስራኤል ኤምባሲ ጋር ጭንቅንቅ ስላለ እንጂ ሰፊ ነው መንገዱ፣ ያሳልፋቸዋል። ያችን እስራኤል ኤምባሲን እስከሚያልፉ ድረስ ችግር ስላለ በዚህ ነው የመጡት፣ በዚህ ለማቋረጥ። እኛ ደግሞ የኛ ፍላጎት ደግሞ ሰው እየሞተብን፣ ጎረቤቶቻችን እየሞቱ፣ ልጆቻችን በስጋት እየኖሩ፣ የጎረቤቶቻችን ቤት ቢያንስ ከ7 ጊዜ ያላነሰ የተገጨ ቤት አለ። አንድ መኪና ሲሚንቶ የጫነ መኪናው እንትን ሞዴሉን ባላው ከ15 ቀን በላይ አስፋልት ላይ ቆመ። እዚህ ተንሸራቶ ቆሞ የሚያነሳው የለም። ባለስልጣኑም አይቶ ነው የሚያልፈው፣ ባለ ድርጅቱም አይቶ ነው የሚያልፈው። በዛን ሰዓት እዚህ ጋር ሴትየዋ ተገይታ ሞተች። ቁልቁል የሚወርደውም ብዛት አለው፣ ሽቅ የሚወጣውም ብዛት አለው። ጎረቤታችን እዚህ አብረን የኖር ሴትየዋ ደቂቃ ቢታገሷት ህይወቷ አያልፍም ነበረ። ስለዚህ እኛ ትምህርት ቤታችን በዊንቸር የሚመጡ ልጆች አሉ፣ እጃቸውን ተይዘው ተመርተው የሚመጡ ልጆች አሉ። መዋለ ህፃናት አለን፣ ሁለተኛ ደረጃ ትምህርት ቤት፣ መለስተኛ ሁለተኛ ደረጃ ትምህርት ቤት አለን። እኛ ለመንገዶች ባለስልጣን ለአዲስ አበባ መንገዶች ባለስልጣን አንድ አይደለም ከ3 ጊዜ በላይ ሪፖርት አድርገናል። ለዚህም እነሱ መስሪያ ቤት ላይ ከ22 ጋር ያለው መስሪያ ቤት ላይ እኔና የትምህርት ቤቱ ዳይሬክተር ሄደን ከዛ በኋላ ትራፊክ ጽሕፈት ቤት ጠርተን አንድ አይደለም 3 ጊዜ አወያይተውናል። የየካ ፖሊስ መምሪያ ትራፊክ ጽሕፈት ቤት አወያይተውናል። ስለዚህ በተለይ ትልልቅ መኪኖች ላይ ተለጥፏል ታቤላው፣ እዛ ጋር ቢከለክሏቸው በዚህ እንዳይወርዱ። እታይ ተለጥፏል ታቤላው ይሄ ምስራች ጫፍ ላይ ከዛ ጋር ቢቆሙልን፣ ጧት ሽቅብ ቢወጡ ማታ ቁልቁል ቢመለሱ አካባቢው ሰላም ያገኛል፣ ሰው አይሞትም፣ ትምህርት ቤቱም ከስጋት ይላቀቃል። ስለዚህ እኛ አቤት ብለን መፍትሄ ስላላገኘን ይሄ ሚዲያ በመምጣቱ ደስተኛ ሆኜ ነው ኢንተርቪው የምሰጠውና እኔ የሚጠይቀኝ አካል ቢኖር እናገራለሁ። አመሰግናለሁ። ስሜ ወርቁ ሞገስ እባላለሁ። የምኖረው የካ ኪዳነ ምሕረት አካባቢ ነው። እንዲሁም ልዩ ቦታው መጠለያ ይባላል። እናም በዚህ አካባቢ ብዙ አይነት የትራፊክ መጨናነቆች አሉና ከብዙ ጊዜ ወይም በ3 4 5 ጊዜ ተብሎ በማይገለጽ ደረጃ ብዙ ጉዳቶች ደርሰዋል። ሰብአዊ ጉዳቶች ደርሰዋል። እንደዚሁም በንብረት ላይም ጉዳት ደርሰዋል። በሰውም ህይወት ላይ ብዙ ነገር ደርሷል። እናም በዚህ አካባቢ ብዙ አይነት የመኪና ፍሰት ስላለ ከባድ ተሽከርካሪዎችም በዚህ ይሄዳሉ። እንደገናም ደግሞ ቀላልም ከባድም የሚባሉ ብዙ ነው ተሽከርካሪዎች አሉ። እናም በዚህ አካባቢ ብዙ አይነት መኪና ከመተላለፉ አንፃር የእግረኛ መንገድ የለውም። ከባዱና ወሳኙ ነገር የእግረኛ መንገድ የለውም። እንዲሁም እዚህ አካባቢ ብዙ ቤቶች ፈርሰዋል። እንዲሁም ደግሞ ቢያንስ ከአንድ 2 የሰው ህይወትም ጠፍቷልና እዚህ አካባቢ የአዲስ አበባ መንገዶች ባለስልጣንም የየካ ትራፊክ ማኔጅመንት እንዲሁ ሁለቱም ተነጋግረው ይህንን አካባቢ ያለውን መንገድ አንደኛ ከ4 በላይ ትምህርት ቤቶች አሉ። የመንግስት አንድ አለ፣ የግል ትምህርት ቤት 3 አለ። እዚህ አካባቢ በጣም ህፃናት የሚበዛበት አካባቢ ስለሆነ መንገዱ በጣም ጠባብ ነው። የእግረኛ መንገድ ካለመኖሩ የተነሳ ብዙ ችግር እየተፈጠረ ነውና መንግስት የትራፊክ ማኔጅመንት ይህንን ጉዳይ አይቶ ችግሩን ቢፈታልን ደስተኛ ነን እንላለን።